ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ብሩኬ ሲታመም ሃይሚ ትፈለጋለች፣ ብሩኬ ደስተኛ ሲሆን ደግሞ አብሳላት ትፈለጋለች። በዚህ አጋጣሚ ልንገራችሁ የዛሬ ቪዲዮ እንዴት መሰላችሁ የተረዳሁት ማለት ነው። ልክ ብሩኬ ሃይሚን በጣም እየለመናት ሃይሚ ደግሞ እንደምትርቅ ለማስመሰል ነው ማለት ነው። እንደዛ ነው የተረዳሁት። ምክንያቱም ለምን መሰላችሁ? ብሩኬ ጥፋት አለበት። ጥፋቱን መጀመሪያ ማመን አለበት። ሲቀጥል ደግሞ ልቡ ሃይሚ ጋር ከሆነ ማለት ነው የእውነት በሃይሚ እየታመመ ከሆነ የእውነት ከሃይሚ ጋር መኖር የሚፈልግ ከሆነ አበባውን ለምን ተቀበለ? አቅፏን ለምንድን ነው ሚስማት? ሲቀጥል ደግሞ ለምንድን ነው ለሃይሚ የሚያሳየውን ፊት ለምን አያሳያትም ለአብሳላት ማለት ነው። ሲቀጥል ይሄ ጨበሬው ደግሞ ማለት ነው ገባችሁ አይደለ? ልክ ብሩኬ እንዴት ነው ከዚህ በፊት ትዝ ካላችሁ ብሩኬም እንደዚህ አይነት ቃላቶችን ያወራ ነበረ። ወንድ ልጅ አይጎዳም ያላችሁ ማን ነው? ሴት ልጅ ብቻ ነች እንደምትጎዳው፣ ወንድ ልጅም እኮ ልብ አለው ምናምን ተጎጂ አድርጎ ማለት ነው ገባችሁ አይደለ? እነሱ ፍክክራቸው ከሴት ጋር ነው። ምክንያቱም ሴት ልጅ ብቻ ለምንድን ነው ተጎጂ የምታደርጉት? ወንድም ልጅ ይጎዳል ለማለት ፈልጎ ነው በዚህ አጋጣሚ ማለት ነው። እና ልክ ብሩኬ ያወራውን ይሄ ጨበሬውም ዛሬ ያወራ ማለት ነው ገባችሁ አይደለ? እሱም ደግሞ ምንድን ነው መጀመሪያ የመጣው ጥፋቱ ከብሩኬ ነው። ስለዚህ ሃይሚ ላይ ምንም አይነት ጥፋት የለም። ልክ አሁን ርዕሱን ምን አደረጉት መሰላችሁ ቤተሰብ? ሃይሚ ብሩኬ ሃይሚን እንደካደች ገባችሁ አይደለ? ኤፍሬም መጥቶ ብቻ ርዕሱ እሱ የነሱ ርዕስ የሚያወሩት ርዕስ እሱ ብቻ ነው። ኤፍሬም መጥቶ ሃይሚን ከቤት ወሰዳት ከብሩኬ ጋር እንዳትኖር አድርጎ ከዛ በኋላ ደግሞ ብሩኬ በጣም እንደተጎዳ ሃይሚ ደግሞ አልፈልግም ብላ ብሩኬን እንደካደች ነው አሁን እያወሩ ያሉት። ርዕሱ እቺ ብቻ ናት በቃ ፓርቷ ማለት ነው ገባችሁ አይደለ? በፊት ብሩኬ ያጠፋውን ነገር እንዳለ ምንም አልከተቱትም። ሲቀጥል ደግሞ ኤፍሬም ኦኬ ብሩኬ በሚሰራው ስራ ሃይሚ እንድታርፍ ነው እንጂ እቤቱ የወሰዳት ከወንድ ጋር ሊያጣብሳት አይደለም ገባችሁ አይደለ? አንተ ግን ጨበሬው ማለት ነው ሃይሚ ጋር አንድ ቀን በተለያዩ ለሁለተኛ ቀን አፈቅራ ለወዳለው ያለችውን ሴት አምጥተ አበባ ፈሽነ ምናምን ወይን ገዝተ ምናምን ልታጣብስ ልታገናኝ ለዛውም በማታ ማለት ነው ገባ አይደለ? ሲቀጥል ደግሞ ትታቸው ራሱ ወጣ። ይሄ ማለት ለሃይሚ በጣም ጥላቻ እንዳለ ነው የሚያሳየው ጨበሬው ማለት ነው ገባ አይደለ? ምክንያቱም ለምን መሰለ ኢቭን እንኳን አብራቸው አልሆንክም ገባ አጠጥታ እንኳን ከብሩኬ ጋር ብታድራሱ ያቺ አብሳላት ማለት ዶንት ኬር ብለ ነው የወጣው። ምክንያቱም ብሩኬ ከዛች ጋር እንዲሆን ፈልገ ነው። የብሩኬ ደስታ ምን ነው? አጠጥታ ማንም ሴት ከሱ ጋር እንዲያድር ነው? የብሩኬ ደስታ የምትፈልገው እንደዛ ነው? የብሩኬ ደስታ የተጣላው የእውነት ከሃይሚ ጋር ነው። ማስታረቅ ያለብህ የብሩኬን ደስታ ለመመለስ ብሩኬ እንዳይታመም ከፈለግ ከሃይሚ ጋር ነው እንጂ ማስታረቅ ያለብህ ማንም ሴት አምጥተ አጠጥተ የሆነ ጠጥተው ምናምን እንደፈለጉ እንዲሆን ራሳቸው ጊዜ ሰጥተ ወጣ ማለት ነው። ያ ማለት የጓደኛ ጠላት እንጂ ጓደኝነትን አያመለክትም። ጓደኛ እንደዚህ አይደለም ገባ አይደለ? ስለዚህ ዛሬ ደግሞ ሃይሚን ጠርቷት እንግዲህ ብሩኬ ታመዋል። የታመመው በማን ነው? በሃይሚ ነው። ሃይሚ እንኳን አልታመመችም። ስንት ነገር ተደርጎባት ማለት ነው ገባችሁ አይደለ? ምን ነው እሷ የሆነ ካሜራ ላይ ታመምኩ ተጎዳው ብለ ስለማታወራ በጣም እኮ የተጎዳችው እሷ ናት ከስር መሰረቱ። ያቺ ደግሞ የሆነች ኤሊ የሆነች ሴትዮ ደግሞ ማለት ነው የእንጀራ እናት እንኳን እንድትሆን የምፈልገው ሃይሚን ነው። ኧረ እባክሽ ተይ እንጂ የእንጀራ እናት እንኳን ልትሆን የምትፈልጊ ሃይሚን ነው። በአንቺ ምርጫ ነው። ኧረ ወይኔ ጭራሽ በአንቺ ምርጫ ነው ብሩኬም ማግባት ያለበት ማለት ነው። ጭራሽ ሃይሚን ያንቺ እንጀራ እናት እንድትሆን ያንቺ ልጅ እንጀራ እናት እንድትሆን ትፈልጊያለሽ። የሆንሽ አርፈሽ ተቀመጪ። አንቺም ደግሞ የሆንሽ ማለት ስልባቦት። ሲቀጥል ደግሞ ማለት ነው እስቲ ዛሬ ደግሞ እስቲ ከና ሃይሚ ጋር እናያለን። ትንሽ ቪዲዮ ከዚህ ከጨበሬው ጋር አሰማችሁና ስቴት እንሰጣና ወደ እነ ብሩኬ እንሄዳለን። ምክንያቱም ቪዲዮ እንዳይረዝም ማለት ነው። እሺ ቤተሰብ ዛሬ ደግሞ ምን ከተደውን ሰው እኮ ማምጣት ነው። እኔ ስለማልወደው አይደለም የሚወደው እኔ ይወደዋል ብዬ ያሰብኩትን ነገር ነው ያደረኩት። እሱ ግን ፍላጎቱ ካንቺ ጋር ነው፣ ካንቺ ጋር መሆን ነው የሚፈልገው። የምርህን ነው? ምን ፍላጎቱ መጀመሪያ አታውቅም ነበረ? ጓደኛ ነኝ እያልክ ነው አይደለ? ጓደኛ ከሆንክ የብሩኬን ፍላጎት ሳታውቅ ነበረ ሌላ ሴት አምጥተ ያጣበስከው። እኔ ደግሞ ብሩኬ ስላልፈለገኝ ሳይሆን አንተን ላወራክ ነው የፈለኩት። ገባህ አይደለ? የምታደርጋቸው ነገሮች በሙሉ ምንም ደስ አይሉ። የምትሆናቸው ነገሮች ደግሞ ምንም ራስን ዞር ብለህ እሺ ምን አድርጌያለሁ? ራስን ዞር ብለህ ለብሩኬ ነው እኮ። ኧረ ምንም አላደረክም። ለብሩኬ አስበህ ነው ያደረከው። ምንም አላደረክም።
ምንም አላደረክም። ምንም ጥፋት የለም። ብሩኬም እንደዛ አይደለም የሚለው። እኔ ምን አደረኩ ምን አጠፋው አይደለም የሚለው። ብሩኬ ብቻ ነው የተጎዳው። አሁን እኔ እኮ የሚገርመኝ ያጠፉትን ጥፋት እንዳለ ሸፈኑት፣ ቀበሩት፣ ሸፍኖ ማለት ነው። ገባችሁ አይደለ? ስለዚህ አሁን ጥፋተኛ ሃይሚ ናት። ከቤት ያወጣ ደግሞ ኤፍሬም ነው ጥፋተኛ። ሰው አሁን ብቻ ነው ይሄ 2 ቀን የተፈጸመውን ጥፋት ነው ይዞ እያወሩ ያሉት። ገባችሁ አይደለ? ስለዚህ ሃይሚ ናት ጥፋተኛ። ኦኬ አልፈልግም ብላለች ብሩኬን ማለት ነው። አልፈልግም ብላ ዝም ብላ ከመሬት ተነሳችና ብሩኬ እናንተ አንድ ላይ መሆን አንችልም፣ ስለዚህ አልፈልግም ብላ ጥላ ሄደች። ዳች ይሄ ብቻ ነው በቃ። የእናንተ ርዕሱ እቺ ብቻ 2 ቀኗ። ሌላኛው እንዳለ ጥቅልል አደረጋችሁና ቀበራችሁት። ሌላ የምትሉ የላችሁ። እያሰብኩ ያለሁት እንዲጎዳ ስላልፈለኩ ነው። ያለበትን ነገር ማንም ሰው ሊረዳው አልቻለም። እንዲጎዳ ካልፈለክ ደግሞ ማምጣት ነው። አብሳላት ጋር ደውለን እኔ የምለው ማለት ነው የቡታጀራ ወንዶች የክትባት አለ ማለት የሚጎዱት እነሱ ብቻ ነው የሚጎዱት፣ ሴቶች አይጎዱም። ክትባት እየተከተቡ ነው። ንገሩኝ እስቲ። ከወንድ ጋር ሲጣል ከሴት ጋር ሲጣሉ ማለት ነው ከፍቅረኛችሁ ጋር ሲጣሉ ወንዶች ናቸው ቅድሚያ ሆስፒታል የሚገቡትም ታሞ የሚተኙትም። ስለዚህ ሴቶች ግን አይጎዱም ምንም። ወንዶች ደግሞ እንዳይጎዱ ደግሞ ሴት ሌላ ሴት ያመጡና ደግሞ ያጣብሳሉ። የሴት ነው መድኃኒታቸው ማለት ነው። ያለ ሴት አይንቀሳቀሱ። ደም ስራቸው ያለ ሴት አይንቀሳቀስም። በቃ ይሄ ነው። ኧረ ወይኔ እንሰራለን። አሁን አንቺ ሊያወራን እንዳትደውል ሲጀመር ሃይሚ እንደዛ አይደለም። አሁን እኔ እንድትረጂ ነው። ስማኝ፣ እንድትከተለኝ አልፈልግም። አይደለም እንዴ እንዲሆን አልፈልግም። ለጓደኛ ሀስበህ እኔን እንትን ልትለኝ አይገባም። ሁለታችሁ መተሳሰብ መቻል አለባችሁ። ስለኔ ስሜት ተጨንቃችኋል። እኔ ምን እንደሚሰማኝ ምን አይነት ስሜት እያካሄድኩ እንደሆነ አስባችኋል። ሁሌ የራሳችሁ ነገር ብቻ አታስቡ፣ ገባ? አንተም ነገር ብቻ አታስቡ፣ ገባ? አንተም ቢሆን ለጓደኛ ያስባለሁ የምትል ከሆነ እኔም እኮ ጠላት አልነበርኩም። እኔ እሺ፣ ቆይ ከዚህ በፊት እያደረኩት የነበረውን ነገር ግን አይተሽዋል? እያደረኩ የነበረው ልክ እንደ ጫታሙ ጀመርክ አንተም ማለት ነው። በቃ የጫታሙን ፓርት ነው ለአንተ የተሰጠው ትወና ማለት ነው። ጫታሙ እኔ እኮ ለሩታ ብዙ ነገር አድርጌያለሁ፣ ለሩታ እኮ ተሰድቤያለሁ፣ ለሩታ እኮ ብዙ ነገር ሆኛለሁ እያለ ነው። እሺ ያለያያቸው ገባ አይደል? አንተም እንደዛ ነው። ከዚህ በፊት ያደረግኩትን አይተሻል? እኔ አንድ እንድትሆኑ ሰላም እንድትሆኑ ፍላጎት ነበረኝ። ግን ደግሞ ወንድምሽን በመሀል ገባ። ሁላችሁ ፍላጎታችሁ ሌላ ነው እና በዚህ መሀል እየተጎዳ ያለው ብሩኬ ነው። እየተረዳችሁትም አይደለም። ማንም ብሩኬ እየተጎዳ ነው በጣም። ሃይሚ እየተጎዳች አይደለችም። ሃይሚ ድንጋይ ነች፣ የሰው ተፈጥሮ የላትም። ሶ መጀመሪያም ጥፋት ያጠፈችው ሃይሚ ናት። ስለዚህ ሁሉም ነገር ሃይሚና ሃይሚና ሃይሚ 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 ኤቭሪዴ ሃይሚ 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 ናት ጥፋተኛዋ። ሌላ ሰው ምንም አላጠፋ። ከስር መሰረቱ ሃይሚ ናት ጥፋተኛ። ከቤትም ጥላ የወጣችው ብሩኬን አልፈልግም ብላ በተኛበት ከመሬት ተነስታ ነው አልፈልግም ብላ የወጣችው ማለት ነው። ብሩኬ ምንም አላደረገም፣ ጥፋት የለበትም። ኧረ ሌላስ ሰው እየተረዳው አይደለም። እኔ ታዲያ ላልረዳው ይገባል? እየተጎዳ እያየሁ ዝም ማለት አለብኝ እንዴ? ወንድምሽ የመጣው ምን ብሎ ነው? ሃይሚ እየተጎዳ ክላስ ነው ያለው። ክላሱ ነው ያለው። ተኝ ካልሆነ አሁን ካልሆነ አሁን ልክፈትላችሁ ሃይሚና ብሩኬ እንዲጠጡ ማለት ነው። አበባ ስታቀብል አልነበር? አበባ በታኝ ምናምን ወጣሁ። እኔማ አሪፍ ጊዜ ያሳልፋለሁ ብዬ ወጣሁ። ታዲያ ከፍተህላቸው ብቻ አሁን ያዘው ወይኑንም ያዥና ግቢ ቻቸው ትቀልዳለህ። ኮኔክት ብለሽ አታወሪኝ? ምን ላውራት? ተረጋጊ ነው። እኔ የመጣሁት ፍፄ ሲደውልልኝ ፍፄ ፈልጌ ነበር፣ ግን ፍፄ ደግሞ ናይ ተገቢ ቁጭ አስፈልግም ተገቢ መቀመጥ ማለት አትገባኝ። እሺ ለምንድን ነበር የፈለግኝ? ምንች ነው ያትፈልገኝ? ለምን? ከኔ ጋር እንድትሆኝ ስለፈለግኩ ነው። ከኔ ጋር እንድትሆኝ ስለፈለግኩ ነው። ከሀይሚ ጋር መሆን ትፈልጋለህ? ከሀይሚ ጋር መሆን ከፈለግ ብሩኬ ልንገር፣ አንደኛ ምርጫ ያቺ ሴት ስትመጣ አባራት በስነ ስርዓት ማለት ነው። ገባ አይደለ? ልክ ሃይሚ ምንም እንደማታውቃ ሴት ከቤት ገፍትረ እንዳወጣ ገፍትረ አውጣት። ሶ ሲቀጥል ቆፍጠን ብለ ወንዳ ወንዱን ገባ። ሲቀጥል ደግሞ ፍቅረኛ አይደለች ምን አይደለች፣ አበባውን ለምንድን ነው የተቀበልከው? የእሱ መልስ ኦኬ እንፈልጋለን እኛ ኦዲየንስ ራሱ ያገባናል እንፈልጋለን። ገባ አይደለ? ሲቀጥል ደግሞ ሃይሚን
የእውነት አንተ የምትወዳት ከሆነ ሴት ሲመጣ ሴት አታስገባ። ኦኬ እስቲ ፍቅርን አሳይ፣ ተሰቃይ። ልክ እንደ መጽሐፍ ላይምና ፊልም ላይ እንደምናየው ሁን። ዝናብ ላይም ዝናብ ሲዘንብም ዝናብ ላይም ውጣ። ኦኬ ከፈለክ ገመድ ይዘም ጫካ ውስጥም ግባ። ሌላ ደግሞ ታመም። ኦኬ ሌላ ደግሞ ፍቅር ያስቃይ የለ? አዎ ትክክለኛ ፍቅር አሳዩ እስቲ። ገባችሁ አይደለ? እናንተ ልክ ከአንድ ሴት ጋር ስትጣሉ ሴት መቀየር ሳይሆን ልክ እውነተኛ ፍቅር እንደሚያደርግ ሁኑ እስቲ። ሁኑ እስቲ ትክክለኛ ፍቅር እንደ ፍቅር ሁኑ እስቲ። ገባችሁ? የኛን ጠላቶች ማናደር ነው አብረን ሆነን። ትንሽ እንኳን ክፍተት እኮ አትጠብቁም እኮ ትንሽ ክፍተት እንኳን አትፈልጉም እኮ አትፈጥሩም እኮ የሆነ ያክል። እኔ ነው ሀይሚ እየተናገርሽ ያለሽው እኮ። እኔ ምን ላድርግ? አይ ምንም መልሽልኝ። እኔ ምን ላድርግ? ምን ላድርግ? እኔ ተደብቄ ብቻዬንም ሆኜ እኮ ምንም ነገር እየተቋቋምኩ አይደለም። ምን ላድርግሽ? ለምንድን ነው እኔ የምትናገሪ? ለምን ላይ ተደመድሚያለሽ? እኔ እኮ አብረን እንሁን ስላልኩሽ ነው እንደዚህ የምትሆኙ። ከአንቺ ጋር ለሁን ስላልኩ ነው። አንቺ ነው ፈልገው ስላልኩ ነው እንደዚህ የምትሆኙ። መልሽልኛ ነው። ለምንድን ነው መልስልኝ? ነቶች ሁሉ እኮ ለአንተ በት አያችሁ። ልክ አሁን በቃ ብሩኪ ማለት ነው የእውነት እኔ በጣም ነው የሚገርመኝ። እኔ አስቴር ልሰጥ ራሱ በጣም እኔ እንጂ አላውቅም። የሆነ በቃ አሁን አያችሁ ልክ እሱ እንደሚለምናት አብረሽኝ ሆኜ ከአንቺ ጋር መሆን ነው እንደምፈልገው እያላት እየለምናት እንደገፋችሁ ነው እያወራ ያለው። ገባችሁ አይደለ? ምንም ጥፋት ሳያጠፋ ዝም ብላ ወጣ ከቤት። የላቸውም። እንዴት ነው ትርጉም የሌላቸው? ትርጉም የላቸውም። አንተ ጋር አሁን ስለ እኔ አጠገቤ ትርጉም ባይኖርሽ አጠገቤ እንድትሆኝ ይፈልግ ነበር። አጠገብህ መሆን ያለበት ሰው አለ። እሱም ደግሞ እኔ እዚህ ጋር አማራጭ አይደለሁም እያልኩ ነው። ገባህ አይደለም? ምርጫ እንጂ አማራጭ ለሆንም አይገባም። ለአንተም ሆነ ለጓደኞች አማራጭ አይደለሁም። እኔ አማራጭ መች ነው ያደረግኩሽ? አንቺ በቃ አይደለሁም። መች ነው ያደረግኩሽ? እንደፈለግክ ማሰብ ትችላለህ። እኔ እኮ አንቺን ነው የምፈልገው። እንደፈለግክ ማሰብ ትችላለህ። ገባህ አይደለ? ትናንት ያደረገው ነገር አልሳካ ሲለው ዛሬ ደግሞ እስኪ አንድ ድል ሞክር ምናምን ብሎ ደግሞ እኔ ጋር ደውሎ አንተ ጋር አገናኝ። ራሴ እያመመኝ ነው። እግዚአብሔር አንጫጫ አንጨቀጭቅ በእናትሽ። እሺ በቃ እኔ ጥሩ ሙድ ላይ አይደለሁም። እኔ አንቺን ነው የምፈልገው። ቢያንስ ከጎኔ ሆነሽ ፍቀድልኝ። በቃ ደህና ነህ? አይቼዋለሁ። ምንም አልሆንክም። የተሰማህም ስሜት ካለ ደግሞ ተጣርጨት መልሽልኝ። በቃ አሁን ውስጥሽ ያለውን ነገር ንገሪኝ። የምርሽ ነው እያወራሽ ያለሽ ነው? እና ቀልድ ነው? እየቀለድኩ ማለት ከኔ ጋር መቀጠል መሆኑም አትፈልጊም? አልፈልግም። እንዴት ነው የምፈልገው ስታስበው? እንዴ አያችሁ፣ ሀይሚን ደጋግሞ ይሄ ነገር የሚጠይቁት ነገር ቤተሰብ እንድትይዙልኝ የምፈልገው ምን እንደው ታውቃላችሁ? ደጋግሞ ኤቭሪዴይ ሀይሚን ከኔ ጋር መሆን አትፈልጊም ወይ የእውነት ነው ወይ የምትለይ ብሎ የሚጠይቁት ምን እንደው ታውቃላችሁ? ሌላ ሴት ሲይዝ ኦኬ እኔ እንደዛ ስለምንሽ እኮ ደጋግሜ ስለምንሽ አልፈልግም ብለሻል ብሎ ለማውራት ነው። ገባችሁ አይደለ? ብሩኬ መጀመሪያ ጥፋትን ጥረግና አውጣ። ሲቀጥል ከልብ ጓደኛ ጠርቶ አንተ ስለታመምክ ሌላ ሴት አምጥቶ ሳይመች ከዛ ደግሞ ሀይሚን አምጥቶ አንተ ስለታመምክ ብቻ ስላገናኝ አይደለም። ገባ አይደለ? አንተ ከልብ ከሀይሚ ጋር ለመሆን ሴቶቹን ካጠገብ አራቃቸው። ትክክለኛ ሆነ ማለት ነው። ሲቀጥል ደግሞ ፍፄንም ሆነ ገባ አይደለ? አንተነ ማውራት ያለብህ አንተነ አጠገባችሁ እንዳይደርስ ማድረግ ያለብህ ገባ አይደለ? ከህይወታችሁ እንዲወጣ ማድረግ ያለብህ አንተነ። ስለዚህ እነዛ ነገሮችን አንተ የምታጠፋቸው ነገሮችን በዙሪያ የሚመጡ ሴቶችን እንዳለ ጠርገ ካወጣ በኋላ ኦኬ ትክክለኛ ስለሆነ ገባ አይደለ? ከዛ በኋላ ሀይሚን ጠይቃት። እምቢ አትልም፣ እመነኝ እምቢ አትልም። ምክንያቱም ትናንትና ሌላ ሴት ታመጣለህ እቤታችሁ ውስጥ ኦኬ ዛሬ ትጠራና ገባችሁ አይደል? ቤተሰብ ሳምንት እንኳን አይቆዩም። ሳምንት እኮ ብሩኬ አሁን ለብቻው ቢቆይ 3 ቀን 4 ቀን ለብቻው ቢቆይ እርግጠኛ ነኝ ሀይሚ እሺ ብላ ወደ ቤት ትመለሳለች፣ አብራ ትሆናለች። ነገር ግን ትላንትና ሴት አመጣ። ከዛ ዛሬ ደግሞ ሀይሚን ጠራትና ከኔ ጋር መሆን አትፈልጊም? አልፈልግም ብላ ትሄዳለች። ነገ ደግሞ ሌላ ሴት ጋር ይገናኛል። ከዛ ይጠራትና ደግሞ ሀይሚን እየታመምኩ ነው ባንቺ ምክንያት ከኔ ጋር መሆን አትፈልጊም? የምርሽን ነው የእውነትሽን ነው ይሏትና ከዛ አልፈልግም ብላ ትሄዳለች። ምክንያቱም እነሱ ምንድነው የሚፈልጉ? ሰበብ። አልፈልግም ካንተ ጋር መሆን አልፈልግም ብላ ሄዳለች፣ ጥላኝ ሄዳለች። እና ዛሬ ምን ታያችና ነው የመጣችሁ ምናምን ብሎ ወደፊት ሊሰድባት ፈልጎ ነው። ገባችሁ አይደለ? ስለዚህ ለዛ ነው ደጋግሞ መጥተው ሀይሚ ከኔ ጋር መሆን አትፈልግም እያሉ ያሉት። መጀመሪያ ከአጠገባችሁ ቆሻሻን ጥረጉ። ገባችሁ? ከዛ በኋላ ተራመዱ። ይቀልዳሉ እንዴ? ኧረ እኔ አሁን ብዙ ነገር ብል ደስ ይለኛል። እኔ ደግሞ ህመሜ ላይ ህመም ለመሆን እየሞከርሽ ነው። አብሬክ መሆን ችግር የለውም ብሩኬ። ታመም መታመም እኮ ጥሩ ነው። ፍቅር እኮ ጥሩ ነው። ሲያሳምም ትክክለኛ ፍቅር ሲያሳምም እኮ ጥሩ ነው። ምክንያቱም የፍቅር ደግሞ መድኃኒት
ሐኪም ቤት ብትሄድ ራሱ ሃይሚ ናት መድኃኒት የምትሆነው እንጂ ሌላ ሴት መሆን አይችልም። ስለዚህ የእውነተኛ ህመም ከሆነ በፍቅር ከሆነ ደግሞ የፍቅሩ መድኃኒት ደግሞ ሃይሚ ናት፣ ያንተ የህመሙ መድኃኒት ማለት ነው። ስለዚህ ሌላ ሰው አያስፈልግም። መታመም ጥሩ ነው፣ መሰቃየት ጥሩ ነው። ፍቅር እኮ ያስቃያል። ምግብ ራሱ አያስበላም፣ ያሳምማል፣ ምናምን ብዙ ነገር አለ። ስለዚህ ፍቅር ማለት ደግሞ ዛሬ ከእሷ ጋር ተለያይተን ነገ ሌላ ሴት መቀየር ሳይሆን ትክክለኛ ሰው ሆነ ትክክለኛ አፍቃሪ ሆነ አሳይ። ገባችሁ አይደለም እንዴ? አልፈልግም ነው እያልኩ ያለሁት። ገባ? ካመመ ሐኪም ቤት ይዘው ይሄድ። ሌላ ነገር ካስፈለገ ደግሞ አብሳላትን ይጥራልክና አብሳላት መታ ታስታምክ እኮ ይጥራል። እኔ ጋር አልነበረም ማስደወል የነበረብን። ለመሰለ እኔ በጣም ስለምጠላ የሚወድህ ሰው ያስፈልግሃል። ለአንተ ስሜት የሚጠነቀቅልህ አንተን የሚወድህ የሚያፈቅረ ሰው ነው የሚያስፈልግህ። እኔ አይደለሁም ማስፈልግህ። የምትናገሪ እንደዚህ እኔ አይደለሁም ማስፈልግህ። እኔ እዚህ ጋር አሻንጉሊት ወይም ደግሞ የእናትህ ልጅ አይደለሁም። ይጥራል፣ እሷ አፍቃሪ ይጥራል። እሺ እኔን አይደለም መጥራት ያለበት። እና ደግሞ ከዛሬ በኋላ ሀይሚን እፈልጋታለሁ እያልክ እኔ ጋር እንዳታስደውል። ገባ? እኔ ሰላሜን እፈልጋለሁ። ለምትናገሪው ነገር ተጠንቅቄ ነው፣ በጣም ተጠንቅቄ ነው እያወራሁ ያለሁት። አስቤበት ነው እያወራሁ ያለሁት። ገባህ አይደለ? እኔ የእናንተ እንትን አይደለም። የእናንተ አትበይ በእግዚአብሔር። እኔን አትክተቺ። አማራጫቸው አይደል? እከትሃለሁ። ኦኬ አሁን እኮ ማለት ነው እኔ በጣም የሚገርመኝ ነገር ቤተሰብ አንድ ነገር ልበልና ልጨርስ፣ ምክንያቱም ቪዲዮ እንዳይረዝም ማለት ነው። እኔ በእኔ በኩል የመጣ ሰው ጥፋት ካጠፋ እኔ ነኝ ተጠያቂው አይደለ? ብሩኬ ምንድን ነው የሚያስበው መሰላችሁ? ፍፄ ትናንትና ሀብሳላትን እንደዚህ አምጥቶ በመስራቱ ብሩኬ ጥፋተኛ አይደለም። አበባ በመቀበሉ ጥፋተኛ አይደለም። ልጅቷን ሰላም ማለቱ ጥፋተኛ አይደለም። በሰላም እንትን ማለቱ ጥፋተኛ አይደለም። ገባችሁ አይደለም? እንደዛ ነው የሚያስበው። እኔ ምን ላርክ? እኔን አትክተቱኝ። እንዴት ነው? ፊዚክስ ነው። ምን ላይ ነበር እሱ የተማርኩት? እስቲ ልፈልግ። እንደዚህ አይነት ትምህርት ምን ላይ ነበር? ምን መጽሐፍ ላይ ነው ያለው? ሃይሚ ሄዳለች። ቤተሰብ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ።